እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የሰባተኛ ክፍል የሶሻል ስተዲስ ትምህርት ዩኒት ዋንን ፓርት 3 ነው። ፓርት 1 እና 2 ከዚህ በፊት የሰራ ነው አለ እዚህ ዩቲዩብ ቻናል ላይ ማየት ትችላላችሁ። ፓርት 1 ላይ በርካታ ጥያቄዎችን የሰራንበት ቶፒክ አለ። 75 ጥያቄዎችን እዚህ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። ዩኒት 1 ፊዚካል ካራክተሪስቲክስ ኦፍ ዘ እርዝ የሚለው ለዛሬ የምናየው ኢንተርናል ስትራክቸር ኦፍ ዘ እርዝ ነው። ስለ ኤክስተርናል አይተናል። አራት አይነት ኮምፖነንቶች እንዳሉና የኤክስተርናል የመሬት ስትራክቸር ምን ይመስላል የሚለውን በደንብ ያየንበት ክፍል አለ። ለአሁኑ የምናየው ፓርት 2 ላይ ኢንተርናል ስትራክቸር ኦፍ ዘ እርዝ ያው ሶሻል ስተዲ ብቻ ሳይሆን ሌሎች የትምህርት አይነቶችም ጀነራል ሳይንስ፣ ማትማቲክስ፣ እንግሊሽ እና ሲቲዝንሺፕ እየሰራ እንገኛለን። ስለዚህ እነዚህን የትምህርት አይነቶችንም እንድትከታተሉ እንላለን። ይህ ቶፒክ ዋናው ዓላማ ምንድነው? እናንተን ቶፒኩን አጠር ባለ መልኩ ሪቪው ማድረግና በርካታ ጥያቄዎችን ማሰራት፣ ለእነዚህ ጥያቄዎች ደግሞ ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለሚኒስትሪ እንድትዘጋጁ ማድረግ ነው። ስለዚህ ማንኛውም የትምህርት አይነት ስታጠኑ ሁለት ነገሮችን ሁሌ መርሳት የለባቸውም። አንደኛ በርካታ ጥያቄዎችን መስራት፣ ከፈተና በፊት በርካታ ጥያቄዎችን መዘጋጀት። ሁለተኛ ከጓደኛ ጋር ዲስከስ ማድረግ፣ ያጠናችሁትን ነገር ለጓደኞቻችሁ ማስረዳት ማለት ነው። ስለዚህ እነዚህ ሁለት እንትኖች ለእናንተ በደንብ ያግዟችኋል። ወደ ቶፒኩ ስንሄድ ሶርስ ኦፍ ዘ ኢንፎርሜሽን፣ ስለዚህ ኢንፎርሜሽን የመሬትን ኢንተርናል ስትራክቸር እንዴት ማወቅ ተቻለ? የመሬትን ውስጣዊ ክፍል መረጃው ምንድን ነው? ኢንፎርሜሽኑ ምንድን ነው? የመሬትን ውስጣዊ ክፍል ለማወቅ አንደኛው ዳይሬክት ሶርስ ነው። ቀጥታ ሶርስ ሚነራልስ ናቸው ወይም ማይኒንግ ሮክስ ፍሮም ዘ ዲፕ አንደርግራውንድ ሳውዝ አፍሪካን ጎልድ ማይንስ 3 እስከ 4 ኪሎ ሜትር ዲፕ ማለት ነው። ለምሳሌ ይሄ ቀጥታ ሶርስ ማለት ነው። ሚነራሎችን በማውጣት ከመሬት ውስጥ የመሬት ውስጠኛው ስትራክቸር ምን ይመስላል የሚለውን ማወቅ እንችላለን ማለት ነው። ሌላው ደግሞ ቮልካኒክ ኢራፕሽን፣ ቮልካኖ ከመሬት ውስጥ እሳተ ገሞራ ሲፈነዳ ከመሬት ውስጥ የሚወጡ የተለያዩ ሚነራልስ አሉ። ማግማ የሚባለው ማለት የቀለጠ አለት ይዟቸው የሚወጡ መረጃዎች ይኖራሉ። ማግማ ብሪንግስ ሞልተን ሮኬት ቱ ዘ ሰርፌስ። ስለዚህ ይሄ ማግማ ስለ መሬት ውስጣዊ ክፍል የሚነግረን ነገር ይኖራል ማለት ነው። ሌላው ዲፕ ኦሽን ድሪሊንግ የምንለው አለ። ይሄ ዲፕ ኦሽን ድሪሊንግ ምን ማለት ነው? ወደ ውስጥ ኦሽን ውስጥ ወደ ውስጥ ድሪል በማድረግ የመሬትን ውስጣዊ ክፍል ማወቅ ይቻላል ማለት ነው። ለምሳሌ ቆላ ዌል ኢን ራሽያ ውስጥ ያለ 12 ኪሎ ሜትር ዲፕ ያለው እንትን አንዱ ዳይሬክት ሶርስ ነው ማለት ነው። ሌላው ደግሞ ኢንዳይሬክት ሶርስ ነው። ኢንዳይሬክት ሶርስ ማለት ቀጥታ ስለ መሬት ስትራክቸር አይነግረንም፣ ግን በተዘዋዋሪ የመሬትን ስትራክቸር የምናውቅበት ነው። ይሄ አርዝኩዌክ ዌቭ አንዱ ነው። ትራቭል ትሩ አርዝ ቬል ኢንቴሪየር ማቴሪያልስ። ስለዚህ ይሄ ዌቭ የምንለው ወይም ደግሞ ሞገድ የምንለው የመሬትን ውስጣዊ ቅርጽ ምን ማቴሪያሎች እንዳሉት ሊያሳየን ይችላል ማለት ነው። ይሄ በምርምር በመሳሪያ የሚታወቅ ነው። ሌላው ደግሞ ሚትሮይትስ ነው። ሚትሮይትስ ኮምፖዚሽን አይረን እና ኒኬል ያሉ ሰጀስት ሲሚላር ማቴሪያልስ ኢን ዘ እርዝስ ኮር። ስለዚህ ሚትሮይት ደግሞ ሚትሮይት ምን ብለናል? ስብርባሪ አስትሮይድስ ናቸው አይደለ? እነዚህ ሚትሮይትስ ከመሬት ኮር ጋር የመሬት ውስጠኛው ክፍል ጋር ተመሳሳይ ማቴሪያል አላቸው። አይረን እና ኒኬል ነው የተሰሩት ማለት ነው። የመሬት ኮርም እንደዛው። ስለዚህ እነዚህ ሁለት ኮምፖነንቶች የመሬትን ኢንፎርሜሽን ኢንተርናል ኢንፎርሜሽን ለማወቅ ኢንዳይሬክት ሶርሶች ናቸው። ተዘዋዋሪ ወይም ደግሞ በተዘዋዋሪ ስለ መሬት ኢንተርናል ስትራክቸር የሚነግሩን ናቸው ማለት ነው። ሌየር ኦፍ ዘ እርዝ ስናይ የመሬት ንብርብሮች ምን ናቸው? የመጀመሪያው አውተር ሌየር የምንለው ወይም ክረስት ነው፣ ቅርፊቱ። የእንትን ቅርጽ መውሰድ እንችላለን። ምንድነው? አቮካዶ ለምሳሌ ውስጥ ድንጋይ ነገሩ አለች ፍሬ አይደለ? ከዛ ከላይ ደግሞ የሚበላው ፓርት አለ። ከዛ ደግሞ ከላይ የሚላጠው ተልጦ የሚጣለው ፓርት አለ። ስለዚህ አቮካዶ እንደዚህ ብንወስድ መሬት አድርገን መውሰድ እንችላለን። ከላይ ያለው ክረስት አውተር ፓርቱ ቲነስት ሌየር፣ ኮንቲኔንታል ክረስት ፍሮም 30 ቱ 40 ኪሎ ሜትር ምን ያለው ጥልቀት ያለው ማለት ነው። ኦሽኒክ ክረስት ኦሽን አካባቢ ደግሞ ይቀንሳል አይደለ? ከ5 እስከ 6 ኪሎ ሜትር ነው። ምክንያቱም ኦሽን ከመሬት በታች ስለሆነ ኦሽን ውስጥ ወይም ውቅያኖስ ውስጥ ሲሆን ደግሞ ይሄኛው ክረስት የሚባለው ይሳሳል ማለት ነው። ክረስት የሚባለው ከላይ ያለው ቅርፊቱ ስስ ነው ማለት ነው። ኮንቲኔንታል ክረስት ሲባል
ሲያል ወይም ሲሊከን እና አልሙኒየም የያዘ ነው። ኦሽኒክ ክረስት ደግሞ ውቅያኖስ ውስጥ ያለ ክረስት ቅርፊት ደግሞ ሲማን እንለዋለን ወይም ሲሊከን እና ማግኔዥየም አለው ማለት ነው። ስለዚህ ኮንቲኔንታል ከላይ ያለ ነው የመሬት አካል ማለት ነው፣ ከውሃ ውጭ ያለ። ውቅያኖስ ውስጥ ያለ የመሬት ቅርፊት ደግሞ ሲሊከን እና ማግኔዥየምን የያዘ ኦሽኒክ ክረስት ይባላል ማለት ነው። ሌላው ከቅርፊቱ በታች ደግሞ ማንትል ወይም ደግሞ ሚድል ሌየር የሚባለው የሚበላው የአቮካዶ ፓርት ብለን ብንወስደው ማለት ነው። ቲከስት ነው፣ በጣም ወፍራም ነው። 2900 ኪሎ ሜትር ርቀት አለው ማለት ነው። ስለዚህ ይሄ የማንጎ አይሚን የአቮካዶ የሚበላው ፓርት ትልቁን ፓርት የሚይዘው ነው። ይሄ ቅርፊቱ አነስ ያለ ነው፣ የሚበላው ፓርት ግን ብዙ የያዘ ነው። 2900 ኪሎ ሜትር ከቅርፊቱ እስከ እዚህኛው ይሄ ማንትል የሚባለው ይረዝማል ማለት ነው። 84% ኦፍ ዘ እርዝስ ቮሊዩም የመሬትን አብዛኛውን ክፍል የያዘው ምኑ ነው? ማንትል የሚባለው ነው። ወይም ከቅርፊቱና ከኮሩ ከኢንተርናል ፓርቱ መሃል ላይ ያለው ማለት ነው። አፐር ማንትል ማለት ወደ ላይ ያለው ሮክ ሶሊድ ሮክ ያለው፣ ሎወር ማንትል ደግሞ ሞልተን ሮክ ወይም ማግማ ይዟል ማለት ነው። ስለዚህ ይህኛው የአቮካዶ ቅርጽ ያለው የመሬት እንትን ነው ብንል ወደዚህኛው ኢንተርናል ወደ ኮር የተጠጋው ምን ይዟል? ሞልተን ሮክ የቀለጠ አለት ወይም ማግማ ይዟል። ወደ ላይ ያለው ወደ ቅርፊቱ የተጠጋው ደግሞ ሶሊድ ሮክ ይዟል ነው። ኮምፖዚሽን ሲሊከን እና ማግኔዥየም የያዘ ነው ማለት ነው። ሲሊከን እና ማግኔዥየምን የያዘ ነው ይሄ ማንትል። ሌላው ፓርት ደግሞ ኮር የምንለው አለ። ኢነር ሞስት ሌየር ውስጠኛዋ የአቮካዶ ለምሳሌ ፍሬዋ ማለት ነው። ፍሬዋ የምትጣለው ፍሬ ኮር ይባላል ወይም ኢነር ሞስት ሌየር ይባላል። ኮምፖዝድ ኦፍ አይረን እና ኒኬል። አይረን እና ኒኬል ምን ብለናል? የአይረን እና ኒኬል ከሚትሮይትስ ጋር ተመሳሳይ የሆነ ኮምፖነንት ስላለው ሚትሮይትም ከአይረን እና ኒኬል የተሰራ ነው ብለናል። ይሄኛው ኢንተርናል ኮሩ የመሬት ውስጠኛ የመጨረሻዋ ይቺ ፖይንቷ ኮር ትባላለች። ቴምፕሬቸሩ 6000 ዲግሪ ሴንቲግሬድ ይሆናል። በጣም ሞቃት ነው ማለት ነው እዚህ ውስጥ ያለው። ምክንያቱም የቀለጠ አለት ነው ያለው። ይሄ የሚንቀለቀል አለት ለምሳሌ ኤርታሌ የምናየው ከውስጥ የሚወጣው ማለት ነው። የእሳተ ገሞራ ምናምን የሚፈጥረው አይነት አለት ያለበት ማለት ነው። ኢነር ኮሩ ምን ይባላል? ሶሊድ ዲዩቱ ሃይ ፕሬሸር። በጣም መሀል ላይ ያለችዋ በሃይ ፕሬሸር ምክንያት ሶሊድ ነው። አውተር ኮሩ ደግሞ ይሄ የፍሬውም ፍሬ ያልነው የአቮካዶ ፍሬ ያልናት ውስጣዊና ውጫዊ የምትባል ነገር አለች ማለት ነው። ስለዚህ ውስጥ ያለችው የመጨረሻዋ ውስጧ ሶሊድ ነች፣ ጠጣር ነገር ነች። ለምንድን ነው ጠጣር የሆነ? ሃይ ፕሬሸር ስላለ ማለት ነው። አውተሯ ደግሞ የፍሬዋ አውተሯ ምንድነች? ሊኩዊድ ነች፣ ኦር ሰሚ ሊኩዊድ፣ በከፊል ሊኩዊድ ነች። ስለዚህ ቲንክ ኦፍ አርዝ ላይክ ዘ አፕል፣ እንደ አፕልም መውሰድ እንችላለን። ስኪኑ የአፕሉ ስኪን ቆዳው ከላይ ያለው ክረስት መውሰድ እንችላለን። ፍሌሽ የሚበላው ነገር ደግሞ ማንትል ነው። ኮሩ ደግሞ ኢነር ኮር ይባላል። ይሄ ፍሬው ደግሞ ኢነር ኮር ይባላል ማለት ነው። ማቴሪያልስ ፎርሚንግ ዘ ክረስት ኦፍ ዘ እርዝ፣ የመሬትን ክረስት ወይም ደግሞ የመሬትን ከላይ ቅርፊቱ የሚሰሩ ምን ናቸው? የመሬት ቅርፊቱ ከምን የተሰራ ነው? የመሬት ቅርፊት የሚባለው ሜጀር ኤለመንትስ the earth's crust is made of solid ነው አይደለ? ከላይ ያለው ሶሊድ ነው on the surface and molten elements inside፣ ከስር ደግሞ ያቀለጠ አለትም ሊኖረው ይችላል ማለት ነው። 8 most abundant elements፣ እነዚህ 8 most abundant elements የሚባሉ in the crust 98% of the crust ወይም 98 of የክረስትን የያዙት እነማን ናቸው? ኦክሲጅን፣ ሲሊከን፣ አልሙኒየም፣ አይረን፣ ካልሲየም፣ ሶዲየም፣ ፖታሲየም እና ማግኔዥየም የሚባሉ ኤሌመንቶች እዚህ ከላይ ያለው የመሬት ቅርፊት ላይ በደንብ የሚገኙ ኤሌመንቶች ናቸው ማለት ነው። ንጥረ ነገሮች ናቸው። ፎር ኤግዛምፕል ሲሊከን ኤንድ ኦክሲጅን ኮምባይን ቱ ፎርም ኳርትዝ፣ የኮመን ሚነራል ነው፣ ንጥረ ነገር ነው አይደል? ኳርትዝ። ስለዚህ ሲሊከን አንዱ ኤሌመንት ነው ብለናል። ኦክሲጅንም አለው። ኦክሲጅን እና ሲሊከን አንድ ላይ ሆነው ኳርትዝ የሚባለውን ይሄ ለተለያየ ለህንፃ ሊሆን ይችላል ለተለያየ ነገር የምንጠቀመው ሚነራል ይሰጡናል ማለት ነው። ሜጀር ሚነራልስ የሚባሉት ደግሞ ሚነራል ንጥረ ነገሮች የሚባሉት ምን ናቸው? ሚነራልስ አር ቢልዲንግ ብሎክስ ኦፍ ዘ ሮክስ፣ የአለት
ምንድን ናቸው? የአለት ክፍሎች ናቸው። እነዚህ ሚኒራልስ የሚባሉት ንጥረ ነገሮች የሚባሉት የአለት ክፍሎች ናቸው። ዘያር ኢንኦርጋኒክ ሶሊድስ ኢንኦርጋኒክ ሶሊድ ይባላሉ። ዊዝ ዲፈረንት ኬሚካል ኮምፖዚሽን ኤንድ ስትራክቸር። ሶ ሮክ ፎርሚንግ ሚኒራልስ ኢንክሉድ ሮክ ወይም አለት የሚሰሩ ንጥረ ነገሮች ሚኒራሎች የሚባሉት እነማን ናቸው? ለምሳሌ ሲሊኬት የሚባለው ኮርትዝ ፌልድስፔር የሚባሉት ሮክ ናቸው። እነዚህ ኳርተዝ ምናምን የምንላቸው ማለት ነው። ሚነራሎቹ ደግሞ ሲሊኬትስ ናቸው። ኦክሳይድስ ለምሳሌ አንዱ ምንድነው ሚነራል ነው፣ ሄማታይትስ ይሰጠናል ማለት ነው። ካርቦኔትስ የካልሳይትስ፣ ሰልፋይድ ፓይራይት የሚባሉ እንደ ኤግዛምፕል የተቀመጡ ናቸው። እነዚህ ሮክ ፎርሚንግ ሚነራልስ የሚባሉት ማለት ነው። ሜጀር ሮክ ፎርሚንግ ክረስት። ስለዚህ ሜጀር የሚባሉ ሮኮች ወይም አለቶች ምን ምን ናቸው? አለት ስንል ከመሬት የሚገኙ አለት፣ ስለ አለት እናወራለን። ስለ ሮክ ምናምን ስንል ኢግኔስ ሮክ አንዱ ነው። ሴዲሜንተሪ ሮክ የምንለው አለ። እናያቸው አንድ ባንድ። ኢግኔስ ሮክ ማለት ፎርምድ ፍሮም ኩሊንግ ሞልተን ሮክ ወይም ደግሞ ማግማ የሚባለው የቀለጠው አለት ከመሬት ውስጣዊ ክፍል ወደ ውጭ ሲወጣ እና ምን ሲሆን ኩል ሲሆን ሲቀዘቅዝና አለት ሲሆን ይሄ ኢግኔስ ሮክ ይባላል። ይህ ማግማ ቨርሰስ ላቫ ምንድነው? ማግማ ኢዝ አንደርግራውንድ and lava is magma that reaches the surface። ስለዚህ ማግማ እና ላቫ ምንድነው ልዩነታቸው? ማግማ ገና ውስጥ የቀለጠ ነው፣ ሞልተን ሮክ ነው። ማግማ የቀለጠ ነው፣ ውሃ የሚፈስ ነው መሬት ውስጥ ያለ። ውጭ ሲወጣና ሲደርቅ ላቫ ይባላል ማለት ነው። ስለዚህ የሌላ ስሙ ነው ይሄ። የነዚህ ኢግኔስ ሮክ የሚባሉት ከቀለጠው አለት ደርቀው ወይም ደግሞ ቀዝቅዘው የሚገኙ አለቶች ሁለት አይነት ናቸው። ኤክስትሩሲቭ እና ኢንትሩሲቭ፣ ውስጣዊና ውጫዊ ማለት ነው። ኤክስትሩሲቭ ውጫዊ ሲል ቮልካኒክ በእሳተ ገሞራ የሚፈጠሩ ከመሬት ውጭ የሚፈሱና የመሬት ሰርፌስ ላይ የምናገኛቸው ናቸው እነዚህ ኤክስትሩሲቭ የሚባሉት ማለት ነው። ስለዚህ ፎርም ኦን ሰርፌስ የመሬት ሰርፌስ ላይ ያሉ ለምሳሌ ባዛልት፣ ኦብሲዳን የሚባሉ ሮኮች አለቶች አሉ። እነሱን በጥያቄ እናያቸዋለን። ኢንትሩሲቭ ሲባል ደግሞ ፕሉቶኒክ ሮክስ። ስለዚህ መሬት ውስጥም ሮክ አለት አለ ማለት ነው። ይሄ የቀለጠው አለት ከቀለጠ አለት ነው አይደል ብለናል። ይሄ ኢግኔስ ሮክ፣ ኢንትሩሲቭም ኤክስትሩሲቭም ኢግኔስ ሮክ ነው የሚባሉት። ነገር ግን የመሬት ውስጣዊ ክፍል ይሄ የቀለጠው አለት እዛው መሬት ውስጥ ወደ ውጭ ሳይወጣ ይደርቅና አለት ይፈጥራል። ይህ አለት ነው ኢንትሩሲቭ አለት የሚባለው። ለምሳሌ ግራናይት ተቆፍሮ ነው ከመሬት የሚወጣ ወደ ውጭ የፈሰሰ አለት አይደለም። ስለዚህ ይሄ ግራናይት ኢንሳይድ ዘ እርዝ የሚገኝ ፍሮም ዘ ሞልተን ሮክ ማለት ነው፣ ከቀለጠው ማግማ የሚገኝ ነው። ሌላኛው አይነት ታይፕ ከኢግኔስ ቀጥሎ ሴዲሜንተሪ ሮክ ወይም ደግሞ የተለያዩ ብስባሽ እንትኖች ምን ሲሆኑ በየጊዜው ብስባሾች የእንስሳትና የእጽዋት ብስባሾች ሲከማቹ አንድ ላይ ሲጠራቀሙ ወደ አለትነት ይቀየራሉ ነው የሚለው እንትኑ። ፎርምድ ፍሮም ዲፖዚትድ ሴዲመንትስ ትራንስፖርትድ ባይ ዋተር ዊንድ ኦር አይስ። አሁን ሴዲመንትስ ማለት የዝቃጮች ለምሳሌ ቆሻሻ የእንስሳት ብስባሽ፣ ከእንስሳት ቅሬታ አካል፣ ከእጽዋት ብስባሽ በነፋስ አማካኝነት በውሃ እንዲሁም ደግሞ በበረዶ የሆነ አካባቢ ይከማችና ለብዙ ሺህ ዓመታት ከተከማቸ በኋላ የሚፈጥረው ነው ይሄ አለት ሴዲመንተሪ አለት የሚባለው ማለት ነው። ካራክተሪስቲክስ ስናይ ሌየርድ ስትራክቸር ነው፣ ንብርብር አለት ማለት ነው። ንብርብር ነው እንደዚህ ከስር ያለው የቆየ ነው የድሮ ነው። ከላዩ ላይ ደግሞ ሌላ ሲጨመርበት ሌላ አለት ይፈጥራል። ከላዩ ላይ ደግሞ ሌላ ዝቃጭ፣ ሌላ የእንስሳትና የእጽዋት ብስባሽ ሲጨመርበት እያለ የተጠራቀመ ላዩ ላይ እንትን እያለ ይላል። ኮንቴንስ ምን ፎሲልስ ቅሬታ አካል ማለት ነው። ኦፍን ሆልድ ኢነርጂ ሪሶርስስ፣ ብዙ ጊዜ ይሄ ሮክ ኤነርጂ ሪሶርስስ ወይም ደግሞ እንትን ብዙ ጊዜ ነዳጅ የሚገኝበት ማለት ነው። ያለ ነዳጅ የሚገኘው ከእጽዋትና እንስሳት እንትን ስለሆነ ማለት ነው። ስለዚህ ኤነርጂ ሪሶርስን ብዙ ጊዜ የያዘ ነው ይሄ አለት የምንለው። ሳንድስቶን፣ ላይምስቶን እና ኮል። ይሄኛው ሮክ ሳንድስቶን አለው፣ ላይምስቶን እና ኮል ማለት ድንጋይ ከሰል ለኢንዱስትሪዎች የሚያገለግል ኤነርጂ ሶርስ ነው አንዱ። ስለዚህ እነዚህ ሶስት ሮኮች እዚህ የንብርብር አለት ላይ ወይም ደግሞ ሴዲመንተሪ ሮክ ታይፖች ናቸው እነዚህ ሳንድስቶን፣ ላይምስቶን እና ኮል የሚባሉ። ሌላው ደግሞ ሜታሞርፊክ ሮክ ነው
ሜታሞርፊክ ሮክ ሶስተኛው ነው። ፎርምድ ፍሮም ኤግዚስቲንግ ሮክስ። ስለዚህ የሜታሞርፊክ ሮክ ካሉት ላይ ወደ ሌላ እንትን ተቀይሮ ነው ሜታሞርፊክ የሚባለው። ኢግኔስ ሮክ አለው፣ ሴዲመንታሪ ሮክ ወይም ደግሞ አዘር ሜታሞርፊክ ሮክስ ስሩ ሄት ኤንድ ፕሬሸር ማለት ነው። ስለዚህ በግፊትና በከፍተኛ ሙቀት አማካኝነት ወደ ሜታሞርፊክ ሮክ ይቀየራሉ ማለት ነው። ኢግኔስ ሮክ ምንድነው ብለናል? የቀለጠው አለት ምንድነው ኩል ሲያደርግ ሲቀዘቅዝ ብለናል። ሴዲመንተሪ ሮክ ደግሞ ከተለያዩ ብስባሾች ከብዙ ሺህ ዓመታት በኋላ ከተጠራቀሙ በኋላ የሚፈጥረው አለት ነው ብለናል። እነዚህ ደግሞ ሌላ ተጽዕኖ ሲኖርባቸው ሙቀትና ፕሬሸር ሲያገኙ ደግሞ ሜታሞርፊክ ሮክ ይፈጥራሉ ማለት ነው። ለምሳሌ ማርብል ከምን የተገኘ ነው? ከላይምስቶን። ላይምስቶን አንዱ ምን ብለናል? አንዱ የሴዲሜንተሪ ሮክ ታይፕ ነው ላይምስቶን። ነገር ግን በከፍተኛ ሙቀትና ፕሬሸር ወደ ማርብል ይቀየራል ማለት ነው። ስሌት ፍሮም ሼል። ስለዚህ ከአንደኛው ወደ ሌላው የሚቀየርበት ነው ይሄ ሜታሞርፊክ የሚባለው። ዲስትሪቢሽን ኤንድ ኢኮኖሚክ ቫሊዩ ኦፍ ሮክስ ኢን ኢትዮጵያ። ኢትዮጵያ ውስጥ ያሉ አለት አሁን እነዚህ ማርብል ያልነው ለምሳሌ ላይምስቶን፣ ኮል አሁን የድንጋይ ክስል በአሁኑ ሰዓት በጣም ተፈላጊ ነው ማለት ነው ለኢንዱስትሪዎች ግብአት ስለሚሆን እንደ ኤነርጂ ሶርስ ስለሚያደርግ፣ ሳንድስቶንም እንደዛው። ስለዚህ እነዚህ ሮኮች የት አካባቢ ይገኛሉ፣ ኢኮኖሚክ ቫሊያቸው ለኢኮኖሚ ምን አይነት ጥቅም አላቸው የሚለውን እንይ። የት አካባቢ ይገኛሉ? ዲስትሪቢዩሽን ኦፍ ዘ ሮክስ እና ኢግኒየስ ሮክ ፋውንድ ሜንሊ ኢን ዘ ሴንትራል ኢትዮጵያ። ሴንትራል ኢትዮጵያ ማዕከላዊ ኢትዮጵያ አካባቢ የሚገኘው ኢግኒየስ ሮክ ነው ማለት ነው፣ የቀለጠ አለት የምንለው። ከቀለጠ አለት ደግሞ ባዛልትና ግራናይት ይገኛል ማለት ነው። ግራናይት ምንድነው? ለተለያየ የህንፃ ዲዛይን የምንጠቀመው ድንጋይ ሮክ ወይም አለት አይነት ነው ማለት ነው። ሴዲመንተሪ ሮክ ደግሞ ፋውንድ ኢን ዘ ኢስተርን የምስራቅ ኢትዮጵያ አካባቢ የሚገኝ ሴዲመንተሪ ሮክ ነው። ይሄ ሳንድስቶን እና ላይምስቶን የሚባሉ አለቶች ይገኛሉ። እነዚህንም ኢትዮጵያ ለተለያየ እንትን እንጠቀመዋለን ማለት ነው። ሌላው ደግሞ ሜታሞርፊክ ሮክ ፋውንድ ኢን ዘ ኖርዘርን። ሜታሞርፊክ ደግሞ ኖርዘርን፣ ሰሜን፣ ዌስተርን እና ሳውዘርን ነው። እነዚህ የኢትዮጵያ ሶስት የተለያዩ አካባቢዎች ይገኛል ሜታሞርፊክ ሮክ ማለት ነው። ማርብል እና ጊኔሲስ የሚባሉ ሁለት አይነት ሮኮች ለምሳሌ እዚህ አካባቢ የሚገኙ ናቸው። ኢኮኖሚክ ኢምፖርታንሳቸውስ ለምንድን ነው? እነዚህ ጥቅማቸው ምንድን ነው? ሮክስ አር ኢምፖርታንት ፎር ፊውል ለነዳጅ፣ ለኮንስትራክሽን፣ ፉድ ኤንድ ሶይል ፎርሜሽን። ሶይልንም እንደዚሁ ፎርም ያደርጋሉ ማለት ነው። እሺ እያንዳንዱን እንይ። ሶርስ ኦፍ ፊውል የነዳጅ ወይም ለነዳጅ ስንጠቀም ምሳሌ ኮል ወይም ሴዲመንታሪ ኢዝ ዩዝድ ኢን ኢንዱስትሪያል ኤነርጂ። ስለዚህ ኮል የድንጋይ ከሰል የሚባለው ለኢንዱስትሪያል ኤነርጂ ስለሚያገለግል አሴ ፊውል ይሆናል ማለት ነው፣ ሴዲመንታሪ ሮክ ስለሆነ። ለኮንስትራክሽን ማቴሪያል ደግሞ ለግንባታ ግራናይት እና ሳንድስቶን ፎር ሮድስ ኤንድ ቢልዲንግስ። ማርብል ፎር ዲኮሬሽን ኦፍ ዎልስ ኤንድ ፍሎርስ። ማርብል የሚባለው ለዲኮሬሽን ነው። ይሄ ጌጣጌጥ ያለው ድንጋይ ነው ይሄ ማርብል የሚባለው። ስለዚህ ግድግዳን ለማስዋብ መሬት ላይ ለንጣፍ እንዲያገለግል ይሆናል ማለት ነው የማርብል። ግራናይት እና ሳንድስቶን ደግሞ ለመንገድ ስራ፣ ለህንፃ ሊሆን ይችላል። ለምንድነው ኒውትረንትስ ለምግብነት ደግሞ ሮክ ሳልት የሚባለው ወይም ደግሞ ሶዲየም ክሎራይድ የሚባለው አንዱ አለት ወይም ደግሞ ከመሬት የሚገኝ ነው። ፎር ኩኪንግ ኤንድ ሚነራልስ። እነዚህ ሶዲየም ክሎራይድ የሚባለው ያው ለምግብነት ያገለግላል፣ የሚገኘው ፍሮም ዘ ሮክ ሳልት ነው ማለት ነው። ሌላው ሶይል ፎርሜሽን አፈርንም አፈር እንዲሆን ወይም ደግሞ አፈር እንዲገኝ ያገለግላሉ ማለት ነው ሮክ አለቶች። ሮክ ብሬክ ዳውን ቱ ፎርም ፈርታይል ሶይል ፎር ፋርሚንግ። ለግብርና በጣም ፈርታይል ናቸው። ለም የሆነ አፈር ልናገኝ እንችላለን ከሮክ ማለት ነው። ከአለት አለት ወደ አፈርነት ይቀየራል በተለያየ ምክንያት። ለምሳሌ ረጅም ጊዜ ውሃ የሚፈስበት ከሆነ አለቱ ይፈረካከስና ወደ አፈርነት ይቀየራል፣ ይበሰብሳል። ይህ አፈር ደግሞ ለፋርሚንግ ለግብርና በጣም ወሳኝ ነው ማለት ነው። ሜጀር ሮኮችን እና ሚነራሎችን እዚህ በቴብል ስናይ ታይፕ ኦፍ ሮክ አለ፣ ሜታሞርፊክ፣ ሴዲመንተሪ እና ኢግኒየስ ሮክ አሉ። አሶሲኤትድ ሚነራልስ ደግሞ ለእያንዳንዱ እዚህ ጋር የተቀመጡ አሉ። ኢኮኖሚክ ኢምፖርታንስ ለምሳሌ ሜታሞርፊክ ሮክ ጎልድ፣ ኒኬል፣ ዲያመንድ፣ ኮፐር፣ ኡራኒየም፣ አይረን፣ ፕላቲኒየም፣ ሊድ እነዚህ ሁሉ ሚነራሎች ናቸው።
ዜን ኢኮኖሚክ ኢምፖርታንሳቸው ለጀውለሪ፣ ለጌጣጌጥ፣ ለዲኮሬሽን፣ ለኮንስትራክሽን፣ ለኤሌክትሪካል ዋየርስ፣ ኢንዱስትሪያል ማሽነሪ ለእነዚህ ሁሉ ያገለግላሉ ማለት ነው እዚህ ያሉት። ሌላ ሴዲሜንተሪ ሮክ ደግሞ ኮል፣ ፔትሮሊየም፣ ናቹራል ጋዝ፣ ላይምስቶን፣ ጂፕሰም የሚባሉት እነዚህ ሚኔራሎች ማለት ነው። እነዚህ ሚኔራሎች ከሴዲሜንተሪ ሮክ የሚገኝ በዋናነት እነዚህ ለነዳጅ የፔትሮሊየም የምንለው ለምን ያገለግላሉ? ኤነርጂ ሶርስ፣ ኮንስትራክሽን ማቴሪያልስ ለዚህ ያገለግላሉ ማለት ነው። ምክንያቱም ላይምስቶን ለኮንስትራክሽን ስለሚያገለግል። ሌላው ግኔስ ሮክ የምንለው ደግሞ ባዛልት፣ ግራናይት፣ ሳንድ እነዚህ ሮኮች ለምን ያገለግላሉ? ለቢልዲንግ፣ ለኮንስትራክሽን ማቴሪያልስ እንጠቀምባቸዋለን ማለት ነው። ስለዚህ በአጠቃላይ እነዚህ ሶስት አይነት ሮክስ ወይም ሶስት አይነት አለቶች በውስጡ የተለያዩ አይነት ሚኔራሎችን የያዙ ለኤግዛምፕል ይህን ይመስላል ማለት ነው። ኢኮኖሚክ ኢምፖርታንሳቸው ደግሞ እዚህ ጋር በተቀመጠው መሰረት ሰምራይዝ ያደረግንበት ነው ማለት ነው። ስለዚህ ይህ ቶፒክ ምንድነው በዋናነት አጠር ባለ መልኩ በአጭር ጊዜ ውስጥ ቶፒኩን አንደርስታንድ ማድረግ፣ ከዛ ደግሞ በርካታ ጥያቄዎችን መስራት። ብዙ ማንበብ አይደለም የሚጠበቅባችሁ አሁን ከእናንተ ለሚኒስትሪ ለማዘጋጀትም እንዲሁም ደግሞ ለክፍላችሁ ፈተና አንድ ኖት ብቻ በቂ ነው። ደግሞ እዚህ ጋር የምናሳየው ኖት በቂ ነው። ያንን ኖት በደንብ ከተረዳም በኋላ ምንድነው የምናደርገው? በርካታ ጥያቄዎችን መስራት። ለዚህም ነው እኛ ዋና ዓላማችን እናንተን በርካታ ጥያቄዎችን በማሰራት ቶፒኩን በደንብ አንደርስታንድ እንድታደርጉት ማድረግ። ቶፒኩን በደንብ አንደርስታንድ ካደረጋችሁት ደግሞ ያው ለፈተና በደንብ ትዘጋጃላችሁ ማለት ነው። ሁለት ነገሮችን መርሳት የለባችሁም ብዬ አስባለሁ። አንደኛው ብዙ ጥያቄዎችን መስራት። ኤኒ ትምህርት ማትስ ሊሆን ይችላል፣ እንግሊሽ፣ ሶሻል ስተዲስ፣ ሲቲዘንሺፕ፣ ጀነራል ሳይንስ ከፈተና በፊት በጣም በርካታ ጥያቄዎችን ፕራክቲስ ማድረግ፣ አንድ ኖት ማንበብ፣ ወጥ የሆነ ቶፒኩን መረዳት። እኛውን እዚህ ጋር ኖቱን ስናዘጋጅ የዘለን ነው ቶፒክ የለንም። እያንዳንዷን ቶፒክ ልቅም አድርገን አውጥተን ባጭሩ ነው ለማስረዳት የሞከርነው። ዜን ጥያቄዎችን ስትሰሩ ደግሞ በደንብ አንደርስታንድ ታደርጉታላችሁ። በእርግጠኝነት መናገር የሚቻለው እዚሁ ዩኒት ላይ 75 ጥያቄዎች አሉ። የፓርት 1 ብለን የለቀቅናቸው ዩቲዩብ ቻናላችን ላይ እነሱን መለስ ብላችሁ ማየት ትችላላችሁ። ስለዚህ ጥያቄዎቹን አንደኛ በደንብ ትሰራላችሁ። ጥያቄዎቹን ደግሞ እያንዳንዷን ፔጅ ለጥያቄ መልክ ያዘጋጀንበት ስለሆነ ይህንን በደንብ ቶፒኩን ትረዳላችሁ ብለን እናስባለን። ሌላው ደግሞ መርሳት የሌለባችሁ የተማራችሁትን እናንተ ያወቃችሁትን ለሰው ማስረዳት፣ ለጓደኞቻችሁ ኑ እስኪ እኔ ይሄ በዚህ መልኩ ተረድቼዋለሁ እናንተ እንዲተረዳችሁት ማለት ኤኒ የትምህርት አይነት ሊሆን ይችላል ለጓደኛ ማስረዳት። ምክንያቱም እናንተ የተረዳችሁን ለጓደኛ ስታስረዱ በደንብ ነው ወደ ውስጣችሁ እየሰረጸ የሚሄደው፣ እንዳትረሱት ያግዛችኋል ማለት ነው። ለጓደኛ ማስረዳት ጥቅሙ ከጓደኛችሁም በላይ ለእናንተ ነው። በደንብ አንደርስታንድ ታደርጉታላችሁ፣ ወደ ውስጣችሁ ይሰርጻል፣ እንዳትረሱትም ያግዛችኋል። ስለዚህ እዚህ ጋር የተረዳችሁትን አስረዱ። ዩቲዩብ ቻናላችንን አስተዋውቁ በየትምህርት ቤታችሁ። ምክንያቱም እናንተ ለብዙ ተማሪዎች ታስተዋውቁ እናንተ ጋር የሚቀነስባችሁ ነገር የለም። ምክንያቱም እናንተ የራሳችሁ ነው የምትሰሩ፣ ሌላው ተማሪ የራሱ ነው የሚሰራ። ቢጠቀም ደግሞ መልካምነት ነው። ስለዚህ በሚቀጥለው በሌላ ቶፒክ እንገናኛለን። እስካሁን ባሉት ቱቶሪያሎች እና ቶፒኮች ዙሪያ አስተያየት ካለ ኮሜንት ላይ ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።